እኔ ምለው ማለት ነው ዳኒ ፍንጥር የሚያደርግ ይቅርታ ጠየቀች። አንድ ስተት አንተ ስንት ስተት ሰርተሃል እንዴ? እንደዚህ በዚህ ልክ አንተ እሷ እንደዚህ ያደርገሽ አውጣ እንደዚህ ፍንጥር የሚያደርግ አረ ገደል ግባ ስትፈልግ እንዴ? ልጅቷ ምን ታርግ? እስከ ዛሬ የገፋ ምን አደረገች? አንተ ነህ እንደው ወደ ህይወቷ ከመጣ ህይወቷ ምስቅልቅል ያለው ማለት ነው። አንተ ነህ የእሷን ህይወት ያመሰቃቀልከው። እሷ ያንተን ህይወት የትኛውን ህይወት ነው ያመሰቃቀለች? ቆይ ተናገር፣ የትኛውን ህይወት ነው? ዛሬማ በዛው በጣም ተፈነጣጠርክ። አደርገዋለሁ አደርገው ምንድነው? ዛሬ እኮ አይደለም ይሄ እሱ እንደዚህ ከሴት ጋር መለጣጠፍ ወይም ደግሞ የፍቅር ጥያቄ ስለተቀበላት ምናምን። ኧረ በእናትህ ሂድና አድርገው ይሆናል። ሂድ ቀለበት ሰርላቸው። አንተ ለምን አታስርላቸውም? ለምን ሁሉ ነገራቸውን ችላ አንተ ለምን አታጋባቸውም እንዴ? ሰው ትዳር ቀልድ መሰለው እንዴ? ጭራሽ ቀለበት ባሰረ ብቻ ነው ትዳር? አጋባው፣ ሂድና አጋባው ሀቢቢ አጋባው። እንዴ ልጅቷ እኮ አሁን እዚህ ጋር ስለሷ አላወራችም፣ ለሷ ግዙኝ አላለችም፣ እንደዚህ ያደርጉልኝ አለ ያለቻችሁ ይቅርታ አላጠፋሁት ነገር ነው አይደል? ይቅርታ ደግሞ ማንንም አልገደለውም። ይቅርታ ማድረግ አለብህ። ካላደርግ ደግሞ ትርፍ ቃል ሳትናገር መውጣት ነው፣ አለቀ። ይምን ትርፍ ቃል መናገር ነው? አንተ ማነክ? ምንድነክ እንዴ? አበዛኸው። አንተ ደግሞ ተጨመላለክ ጭራሽ። አወቅሽ ሲሏት ምንድነው የባሏን መጽሐፍ አጠበች ነው። አንተ ደግሞ የሚስትህን መጽሐፍ አጠብክ እንዴ? ምን አደረገች? እንደ ጎዳች ነገር እሷ አንተን የሆነ ነገር እንዳደረገች ነገር ነው እየሆንክ ያለው። በቃ አንድ ሰው የሆነ ነገር ይሆናል ብሎ አስቦት አልሆነለትም አይደለም? አንተን አስቀይማክ ያ ነገር ቢሳካላት ምን ችግር አለው? ግን አልተሳካላትም። ገባክ? ከሁለቱም ነው እሷ የወጣችው። ያን ሰዓት በእርግጥ እሱ ይመለስልኛል ይሆናል ትዳሬ ይመለሳል ብላ አስባ እናንተን ሰው አልፈልግም ስላለ ይመለሳል ብላ እናንተን ብታስቀይማችሁ ምን ችግር አለው? ምን ችግር አለው? ቆይ ችግር የለውም እኮ አንድ ሰው የሆነ ሰው እንትን ብሎ የራሱን ህይወት ቢያቀም ምን ችግር አለው? ቆይ አንተ የእሷ ህይወት እንዲበጠበጠው የምትፈልገው? በእርግጥ አንተ መች ሰላም ፈልገህ ታውቃለህ? ሁሌ ጭቅጭቅ ነው። እና በእርግጥ ሜሪ ብዙ ትርፍ ቃል አልተናገረችም። ግን እምቢ ሲልሽ እሱ እምቢ ስላልሽ እኛ ጋር መጣ እንደዚህ አትበሏት። እንዲህ እያላችሁ ቅስሟን መስበር የለባችሁም። እንዴ ማነው እምቢ ያላት? እምቢ እኮ አላላት። መጀመሪያ መስዋ ታውቃለች። እሱ ሌላ ቦታ እንደሄደ እየሻፈደን ልብ ማለት ነው ለመመለስ በጣም ከባድ ነው። በጣም የምሬ ነው። መመለስ አይቻልም። ሄዷል፣ በቃ መተው ነው። ገባችሁ? እሷ ደግሞ ትተዋለች። ከተወቹ ደግሞ ቆይቷል። እናንተ ራሱ ታውቃላችሁ። ግን እሷ ይቅርታ ለመጠየቅ በመጣች ሰዓት ያልሆነ ትርፍ ቃላቶችን መወርወር የለባችሁም ማለት ነው። በትትና ማውራት በቃ ይቅርታ ማትፈልጉ ከሆነ ለቃችኋት መሄድ ነው። ትርፍ ቃል ከመናገር ማለት ነው። የሆነ ቢያንስ እናንተ የተናገራችሁት ነገር እኮ ልቧን ይሰብራታል እቺ ልጅ ማለት ነው። ያስለቀሳትም እሱ ሊሆን ይችላል። እና እናቴ ጋር ላለችው ደግሞ ሩታዬ እናትሽ ጋር ሄደሽ እናትሽ ጋር ብትሄጂ ራሱ አይፋታሽም ሰውዬሽ ማለት ነው። አበጋዝ አይፋታሽም፣ በፍጹም ሊፋታሽ አይችልም። ከዚህ በፊትም አይተሻል። እናትሽ ጋር ሄዶ እየበጠበጠሽ ነበረ። እናትሽን ያኔ ብዙ ነገር እያደረገ ነበር ማለት ነው። እና እናትሽ ጋር አትሂጂ ማለት ከዚህ ቤት መውጣት ከፈለግሽ መውጣት ነው። ግን እናንተም እንደዚህ ትርፍ ቃል አትናገሩ። ዳኒም እርግጠኛ ነኝ ለእሷ ይቅርታ እንደምታደርግላት። ከነዛ መቀጠል ከፈለክ ደግሞ ከነዛ ወገን ደግሞ መሆን ከፈለግ መቀጠል ትችላለህ እኮ ችግር የለውም። ይቅርታ አድርገህላት ራሱ ከነሱ ጋር መሆን ትችላለህ። ምን ችግር አለው? ሁን ወንድም ምክንያኛውም እሷም እህትህ አይደል? እና በዚህ ልክ እሷን ባልሆነ ቃላቶች መውጋት የለባችሁም። እየወረወራችሁ የሆነ ነገር መናገር የለባችሁ ማለት ነው። እና ሜሪም ደግሞ ስጋ ስለያዘኝ ነው ስጋ ስለ ምንም የምሬ ነው። እናንተ እሷን ካደረጋችኋት ማለት ነው እሷ ምንም ነገር አላደረጋችኋትም። ብዙ ነገር አድርጋችኋታል እኮ ብዙ ነገር ማለት ነው። እና አንተ ደግሞ እንደተጎዳ ሰው እንዲህ ስትረማመጅብኝ፣ እንደዚህ ስታደርግብኝ፣ እንደዚህ ስትሆኝብኝ ማለት ራሱ የለብህም። ምን አደረገች ይች ልጅ? የምር ቆይ ምን አደረገችክ? ምንም ያደረገች ነገር የለም። አልሆንክ ፍቅረኛዋ እንዴት ነው ልትበድል የምችለው? እንዴት ነው ልብን ልትሰብርክ የምችለው? አልሆነች ሚስትክ ማለት ነው እንዴ? እንደተበደለ ሰው በቃ የሆነ ነገር እንዳደረገችክ ነገር ነው እያወራክ ያለው። ለምን አንድ ቀን ስላስቀየመች ከአንተ ስንት ቀን አስቀይማታል? እሷን ስንት ቀን ስትገለባበጥ አስቀይማታል? ግን እንደዚህ ሩታ እንትን አምራባት ታቅም የምትሄድም ከሆነ ሰላም ግቢ ብላችሁ እሷን መሸኘት አለባችሁ። በዚህ ልክ እናንተ እሷን እንደዚህ ማስከፋት ማስቀየም በጣም ይከብዳል። የምር በጣም ነው የሚደብረው ውዶቼ፣ በጣም ይደብራል። እና እኔ በጣም ነው ያናደደኝ ዳኒ። በነገራችን ላይ የምር በጣም ነው የተናደድኩት። እንዴት እንደዚህ ይናገራል ብዬ በጣም ነው የተናደድኩት። ለምን እንዴ ያናክል በጣም የበደለችው እኮ ነው የሚመስለው። በጣም የሆነ ነገር የገደለችበት ነው የሚመስለው። በዚህ ልክ እንደዚህ መሆን አስፈላጊ አይደለም። ለአንድ እንትን ማለት ነው ለአንድ ጥፋተኛ ናት። በእርግጥ ሩታ አጥፍታለች። እኔ አላጠፋችም አይደለም ምለው፣ በጣም አጥፍታለች። ግን ሰው ደግሞ ጥፋቱን አምኖ ይቅርታ ሲጠይቅ እኛ ደግሞ ይቅርታ ማድረግ መቻል አለብን። በቃ እኔ እንደዛ ነው የማስበው በነገራችን ላይ። እና ዳኒ
ይቅርታ ብታረግላት ከነሱ ጋር አትሁን ከነሱ ጋር እንዲሁን ልትልክ አይደለም። ሩታ ግን በቃ ያደረገችው ነገር ልክ እንዳልሆነ ገባት። ያ ነገር ይሆንልኛል እሷ እናንተን ለማስቀየም ወይም ደግሞ እናንተን የሆነ ነገር ለማድረግ ምናምን አይደለም። እና የራሴ ናቸው እነሱን እንደዚህ ባረጋቸው ምንም አይሉኝም አለ እኮ የራስ ሰው አንዳንድ ጊዜ አይቀየመኝም ብለን እናስባለን። እና እንደዛ አስባ ነው ይህን ነገር ያደረገችው ማለት ነው። አንተ ግን ልትረዳት አልቻልክም። በጣም ፈለጠክ ለምኑኝ ያልክ እግሬ ላይ ውደቂ ያልክ ማለት ነው። እና አንተ ብትሄድ ከነሱ ጋር ብትሆን ባትሆን እኛ አይመለከተንም። ግን ሩታም ደግሞ የምትጎዳው ነገር የለም የምትጠቅማትም ነገር የለም። ገባ ተንኮል ለመሸረብ ምናምን ላያካ ምንም ተንኮል ምሰራው ተንኮል የለም እንዴ። የሄደን ልብ እኮ በተንኮል አይመለስም ውዶች። የትዳር እኮ በግድ አይሆንም እንዴ። በፍቅር ካልሆነ አንድ ነገር የሆነ ነገር በግድ ይሆናል ማለት አይደለም። በግድ የሚሆን ነገር የለም። ሙሉም ነገር በፍቅር ነው። ሁለት አባቱ ሲስማማ ነው። እና ሩታ ተንኮል ስለሰራች የአብርሽን ልብ ትመልሳለች ማለት አይደለም። ሄዷል በቃ ይሂድ ይስራ ይሂድ። እንደፈለገ ማፍቀር ይችላል ማግባት ይችላል። ምን አገባት? አይመለከታትም። በቃ የራሷን ህይወት እየኖረች ነው። የራሷን ህይወት የሆነ ነገር ስትናገር ከሆነ ነገር ታያውዝታ የሆነ ነገር የሆነ ነገር ለምን እንዴ ልጅቷ በራሷ መመራት ትችላለች እኮ። ምን ነው ህፃን አረጋቻት? የሆነ ነገር ስትል ከሱ ጋር ታያይዙታ የሆነ ነገር ስትል ከዛ ነገር ታይ። ለምን ተቀበላት? ይሄን እኮ ታውቃለች፣ እንደሚወዳትም ታውቃለች። በቃ አብሯት እንዳለም አብሯት የሆነ ነገር እንደሚያደርጉላ እያየች ነው ባይኗ። እንዴ አይቆርጥላትም ብላችሁ ታስባላችሁ እንዴ? እንዴት ነው ያለሱ መኖር አትችልም ብላችሁ ነው የምታስቡት? እኔ ደግሞ አንተ ማለት ነው ካላሳካው ማለት ነው እንደው አብርሽና ኤርሚ ማናስሟ ኤርሚላን አጋብተህ ካላሳካው እየፎከርክ ነበር። ወንድ ልጅ ማለት ነው አይፎክርም፣ በተግባር ነው። እስኪ አድርገውና አሳየን። አልጫ እውነት አልጫ ነው በጣም ማለት ነው አልጫ። ወንድ የሚያወራ የሚሰራ ሰው አያወራም፣ በተግባር ነው ሁሉንም ነገር የሚያሳየው። ማሮቼ የምር በተግባር አሳይ፣ በተግባር አትለፍልፍ። እነሱ ሲያቀርቡ ካደለ አንተን አያምኑም። ልንገርክ እሱን አያቀርቡምም አያምኑም። ምክንያቱም የቱ ጋር ነበርክ መጀመሪያ? ለእነሱ ጠላት ነበርክ እኮ። አየህ እነሱ እንኳን ይቅርታ ጠይቀው ተቀበሉ። ሩታችን ነገር የምትወዳት ከሆነ ተናገር። ሩታ የምትወዳት ከሆነ ከአብርሽ አለያይተህ ከአብርሽ ጋር እንትን ብለህ ልታገባት ማስበህ ከሆነ መናገር ነው አይደል? እንዲህ ውዶቼ በዚህ ልክ እንደዚህ መፈነጣጠር የትንሽ ነገር ተደረግኩ ብሎ ሰው የማያስቀይም ነገር እንዴት ያስቀይማል? እንዴት እንደዚህ ፍንጥር ፍንጥር ያደርግ? በነገራችን ላይ አንተ ሲጀምር ሰላም አትፈልግም ሲጀምር ማለት ነው። ሲቀጥል ጭራሽ ለምኑኝ ያልክ ማለት ነው። እና ጥርግ በል ካሁን በኋላ ሩታ እኔ ምንም ታደርጋለች ብዬ አላስብም። የራሷን ላይፏን ትኖራለች ብዬ ነው የማስበው ማለት። ለምን ሁሉም ሰው የራሱን ህይወት እየኖረ ነው። እሷም ደግሞ የራሷን ህይወት ትኖር። ማልቀስ ደግሞ የለብሽም። በእርግጥ ይከፋል። የምታምኚው ሰው ነው። አንቺ አምነሽ ነው እነሱን ያስቀየምሻቸው። ሜሪ ያው በመጨረሻም ቢሆን ተመልሳለች። ዳኒ ግን ያው የራሴ ነክ ብላ ነው ይህን ነገር ያደረገችው ብታውቅ ኖሮ ማለት ነው። ግን አንተ ያ ነገር ሊገባ ካልቻለም መቼም ደግሞ አይገባም። ምክንያቱም አንተ ይሁን ልፍስፍስ ስለሆንክ ማለት ነው።